አቶ ግርማ በጣም ከባድ ነገር ውስጥ ገባ። ሰላምዬ ለሳሚቾ ሁሉም ነገር ተናግራለች። ሁሉም ነገር በመናገሯ ደግሞ ጋሽ ግርማ እገልሻለሁ፣ አንቄ ነው ምደፋሽ፣ ምን አባሽ ብለሽ ሆኖ ልጁ እንደዚህ ሊቀያየርብኝ የቻለው ምን ብለሽ ሆኖ ብሎ ሰላምን አፋጦ ያዛት። ሜሮንን ሲያፋጥጣት እኔ ምንም አውቀው ነገር የለም ከሰላም ጋር ነበረ ከውጭ የገቡት፣ እኔ ደግሞ ስለነሱ ነገር ምንም አይመለከተኝም ብላ ስትመልስለት ነበር። ያን ሮጦ ገብቶ ሰላምን ሲያፋጥጣት የነበረው ሳሚቾ እንግዲህ እንደ አንተ አረመኔና አስመሳይ ቆሻሻ ልክስክስ አባት የለኝም፣ እስከ ዛሬ ድረሱ አንተን አባቴ ብዬ በመጥራቴ በጣም አፍራለሁ በማለት ሲናገር ነበረ። አቶ ግርማ እንደዛ እየቀወጠው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። እኔም እንደዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሀሴት ክፍል 21 ላይ እንግዲህ ሰላምዬ ለጆሲ ሁሉም ነገር እንደተናገረች እናውቃለን ሁላችንም። በመናገሯ ደግሞ ደስተኛ ናት። ምክንያቱም ሜሮን በዛ ነገር ነበረ ስታስፈራራት የነበረው ሀሴት መሆንሽን ለሳሚ ለሁሉም እናገራለሁ ብላ ነበረ። ሀሴት መሆኗን ደግሞ አቶ ግርማ አያውቅም። ከዚህ በፊት ብዙ በደሎችን እናቷ ላይ እሷ ላይ ብዙ በደሎችን እንዳደረሰ ያውቃል። እሷን እንደደፈራት ያውቃል። እናትየውን የአልጋ ቁራኛ አርጎ ለአመታት ሆስፒታል እንድተኛ እንዳስደረገ ያውቃል። አሁን በነፃነት በሷ ንብረት ወይም ደግሞ በሷ ስም እየፈረመ ከውጭ ሀገር የማይሆን ነገር እያስገባ እየኖረ እንዳለ ተደላድሎ የሚኖርበት ህይወት ይህ ሰላምዬ እናት የከፈለችው ዋጋና እየከፈለችው ያለችው ዋጋ መሆኑን በደንብ ስለሚያውቅ ሀሴት መሆኗን ካወቀ በጣም ትልቅ ጉዳት ነው የሚያደርስባት። ሳሚ ቢያቅም አቶ ግርማውን በሱም ልታስፈራራው ትችላለች። ገባችሁ? ለአቶ ግርማ እናገራለሁ ሀሴት መሆንሽን ለአቶ ግርማ እናገራለሁ ብላ ማስፈራራት ትችላለች። ግን አቶ ሳሚ ደግሞ እንዳወቀ መናገር የለባቸውም ብዬ አስባለሁ። እናንተስ ምን ታስባላችሁ? እኔ ሳሚ በማወቁ ደስ ብሎኛል። ሳሚ ግን ስሜታዊ ሆኖ ነገሮቹን ለማበላሸት እየሞከረ ነው። አቶ ግርማ ባየው ቁጥር ንዴቱን ጥላቸውም ፊት ለፊት እያሳየው ነው ማለት ነው። ሰላም ደግሞ ይሄን ነገር አልወደደችውም። ይሄን ነገር አታድርግ፣ ይሄ ሁሉ አመት የለፋውበትን ነገር ገደል አታስገባብኝ፣ ስሜታዊ አትሁን፣ ለእኔ የምትወደኝ ከሆነና እንደ እናቴ የምታዝንላት ከሆነ ስሜትን ተቆጣጠርና አቶ ግርማን እሱ ሳይጥለን በፊት የኛ መጣል አለብን ብለዋለች። እሱ ከሰማ በአንዴ ነው አፈርድሜ የሚያበላን። እሱ ለማንም አዘኔታ የለውም። ለአንተም ቢሆን ለእኔም ቢሆን ለእናቴ ምስኪኗን ቢሆን አሁንም አግኝቷት እናቴን የሚያሰቃየብኛልና ስነስርዓት ይኖር ብለዋለች። አዎ ሳሚቾ ስሜታዊ አትሆን፣ ታገስ። ህመምን ወይም ደግሞ አላ የእሱን ክፋት ስታየው ዝም ማለት ትችላለህ፣ ነገሩን ማሳለፍ ትችላለህ።